እንዴት አድርገን ነው ቲክቶክ ላይ ገንዘብ መስራት የምንችለው? እንዴትስ አድርገን ነው የቲክቶክ ሪዋርድ ፕሮግራምን ጆይን ማድረግ የምንችለው? ዛሬ በዚህ ቪዲዮ ላይ የማሳያችሁ የቲክቶክ ሪዋርድ ፕሮግራምን ከዚሁ ከኢትዮጵያ ሆናችሁ እንዴት አድርጋችሁ አፕላይ ማድረግና ጆይን ማድረግ እንደምትችሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ያ ብቻ አይደለም፣ ቬሪፊኬሽን ስቴፕንም በሚገባ የምንመለከት ይሆናል። ከዛ በተጨማሪ ጆይን ካደረግን በኋላ በጣም አስፈላጊና ወሳኝ ጉዳዩ የሰራነውን ገንዘብ በምንድን ነው የምናወጣው፣ እንዴት ነው ማውጣት የምንችለው የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ብዙዎቻችሁ በውስጥ መስመር ላይ በተደጋጋሚ የምትጠይቁኝ ጥያቄዎች መካከል አንደኛው የፔፓል አካውንት ኢትዮጵያ ውስጥ ማውጣት አልቻልንም፣ እንዴት ማውጣት እንደምትችሉ ቪዲዮ ስራለን ነው፣ እሱንም አሳያችኋለሁ። ሁለተኛው ደግሞ እንዴት ዊዝድሮ ማድረግ እንደምትችሉም ስትጠይቁኝ ነበረ። ስለዚህ በዚህ ቪዲዮ ላይ 3 መሰረታዊ የሆኑ ነገሮችን በነፃ አሳያችኋለሁ። ይህንን ቴክኒክ ብዙዎቹ ብዙ ገንዘብ አስከፍለው የሚያሳያችሁ ነገር ነው፣ ነገር ግን እኔ በነፃ ነው ማሳያችሁ። በዚህ ቪዲዮ ላይ የምንመለከተው እንዴት አድርጋችሁ የቲክቶክ ሪዋርድ ፕሮግራምን ጆይን ማድረግ እንደምትችሉ ነው። ሁለተኛው ደግሞ ጆይን ካደረጋችሁ በኋላ የሰራችሁትን ገንዘብ ለማውጣት የሚያስፈልጋችሁ የፔፓል አካውንት እንዴት አድርጋችሁ ማውጣት እንደምትችሉ አሳያችኋለሁ። ይህ የፔፓል አካውንት ለቲክቶክ ብቻ ሳይሆን ለማንኛውም ኦንላይን ጋር ለመጠቀም የምትችሉበትን የፔፓል አካውንት ነው ማሳያችሁ። ሶስተኛውና በጣም ወሳኙ ደግሞ የሰራችሁትን ገንዘብ በፔፓል ተጠቅማችሁ እንዴት ዊዝድሮ ማድረግ እንደምትችሉ፣ ፔመንት ሜትዳችሁን እንዴት ሴት አፕ ማድረግ እንደምትችሉ አንድ ባንድ አሳያችኋለሁ። ዩቲዩብ ላይ አስተማሪና ህይወት ቀያር ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል እና አሁን ሰብስክራይብ በማድረግ ቤተሰብ ነው። በዚህ ቪዲዮ ላይ የምንመለከተው እንዴት በሁለት ቀን ውስጥ ይህን ያህል ዶላሮችን ልሰራ እንደቻልኩኝ በቲክቶክ አሳያችኋለሁ። እንዲሁም ደግሞ ቲክቶክ ላይ የነበረው የገንዘብ አመጣጥ መንገድ ወይም ደግሞ ገንዘብ የመስሪያ መንገድን በአዲስ አይነት መንገድ አሳያችኋለሁ። ተከልክሎ የነበረው ኢትዮጵያ ውስጥ እንዳይሰራ ተከልክሎ የነበረው አንደኛው መንገድ አክቲቭ እንዴት ማድረግ እንደምንችል አሳያችኋለሁ። እንዴት ይህን ያህል ገንዘብ ልሰራ ቻልክ የሚል ጥያቄ በተደጋጋሚ የሚጠየቅና ወሳኝ ጥያቄ ነው ብዬ የማምንበት ነው። ስለዚህ አንድ በአንድ የምንመለከት ይሆናል። ይህን ለማየትና ለመረዳት ቤዚክ የሆኑ ኮንሰፕቶችን እናነሳለን። የመጀመሪያው ቤዚክ የሆነ ኮንሰፕት ከዚህ በፊት ቲክቶክ ላይ ታግዶ የነበረው መንገድ ኢትዮጵያ ውስጥ የማይሰራ እንዴት አድርገን በሌላ አይነት መንገድ በቀላሉ በማውጣት ክሬተር ፈንዱን እንዴት መቀላቀል እንችላለን፣ የቲክቶክ ክሬተር ፈንድ ወይም ደግሞ አዋርዱ እንዴት መቀላቀል እንችላለን የሚለውን ነው ማሳያችሁ። ስለዚህ የመጀመሪያ የሚያስፈልገን ፔፓል፣ ሁለተኛ ደግሞ ኢሜል ነው። ፔፓል ለምንድን ነው የመረጥኩ ካላችሁ ዊዝድሮ ለማድረግ ገንዘብ ትናንትና በለቀኩት ቪዲዮ ላይ ዊዝድሮ አድርጌ ነበር ያሳያችሁ። እንዴት አድርጌ ከቲክቶክ አውጥቼ ዊዝድሮ እንዳደረግኩት ነበረ እያንዳንዱ ቪዲዮ ያሳያችሁ። ከዛ ደግሞ ወደምፈልገው አካውንት ወይም ካርድ እንዴት ትራንስፈር እንዳደረግኩት ነበር ያሳያችሁ። ዛሬ ግን የማሳያችሁ ወሳኙ ፓርት እንዴት ያ ገንዘብ ተሰራ የሚሆነው። ያን ገንዘብ ለመስራት ኦብቪየስሊ የሚታወቀው የነበረው ቲክቶክ ላይ በሁለት አይነት መንገድ ነው የሚሰራ ገንዘብ። አንደኛው ፕሮሞሽን ወይም ደግሞ ማስታወቂያ በመስራት። ያ ፕሮሞሽን ማለት አንድ ግለሰብ ወይም ብራንድ ወይም ደግሞ ሰርቪሳቸውን ወይም ፕሮዳክታቸውን እንድታስተዋውቁላቸው ይነግራሉ። ለምሳሌ ወደ እኔ መጥተው ለምሳሌ ካፌ ካለ ያን ካፌ ፕሮሞት እንድታደርጉላቸው ይጠይቋቸዋል። ያዋጣኛል በምትሉት ፕራይስ ትስማሙና ያንን ማስታወቂያ ሰራላችሁ። በዛ ማስታወቂያ ዳይሬክት የሆነ ፔመንት አገኛለሁ ከምን ከድርጅቱ ማለት ነው። ሁለተኛው መንገድ ደግሞ ላይቭ ላይ በመግባት ጊፍት ነው። ይሄ ብዙዎቻችሁ የምታውቁበት በጣም ብዙ ሰዎች ሀብታም የሆኑበት ነው ኢትዮጵያ ላይ እንደምታውቁ ይሄ ነበረ። ሌሎቹ 6 የሚሆኑ መንገዶች ግን ዝግ ነበሩ ኢትዮጵያ ውስጥ ማግኘት። ስለዚህ ከ6 ውስጥ አንዱ አሁን አክቲቭ ሆኗል። አክቲቭ ሆኗል ስፔሻሊ ማንለም በሌላ አይነት መንገድ አክቲቭ አድርገን መጠቀም እንችላለን። አክቲቭ አድርገን የምንጠቀምበት መንገድ ምንድን ነው ካል ስቴፕ ባይ ስቴፕ ቪዲዮን አሳያችኋለሁ። ስለዚህ ቪዲዮ መሀል ላይ በጣም ወሳኝና አስፈላጊ የሆነ ሰርፕራይዝም አካተንላችኋል። ፔፓል ዊዝድሮ ለማድረግ ፔፓል ያስፈልጋችኋል። ያ ፔፓል እንዴት ማውጣት እንደምችሉ ደግሞ የሚያሳይ በጣም ሰርፕራይዝ የሚያደርግ ለሁላችሁም ዶክም ሰራችሁ ዩቲዩብ ሰራችሁ ኦንላይን ጋር ምንም አይነት ስራ ለመስራት ከፈለጋችሁ የግዴታ ኦንላይን ፔመንት ሲስተም ያስፈልጋል። ኢንተርናሽናል ፔመንት ሲስተም። ኦንላይን ፔመንት ስላችሁ የኢትዮጵያ ንግድ ባንክ ኦንላይን ባንኪንግ ሲስተሙን አይደለም፣ ባንኩን ሳይሆን እየነገርኳችሁ ያለ ኢንተርናሽናል ፔመንት ሲስተም። ያ ማለት ቪዛ ካርድ፣ ማስተር ካርድ፣ ፔፓል፣ በዲቤት ካርድ እንዲሁም ደግሞ ክሬዲት ካርድ የምንላቸው ኢንተርናሽናል ፔመንት ሲስተሞች ናቸው። ያ ማለት አማዞን፣ ኔትፍሊክስ የኒ ፕሮዳክት ኦርደር ለማድረግ አሊ ኤክስፕረስ ጋር የመሳሰሉት ጋር ለማዘዝ የምትጠቀሙበት ማለት ነው። ስለዚህ እሱን እንዴት ማግኘት እንደምትችሉ በጣም በሚገርም ሰርፕራይዝ ማን ይዘላችሁ መተናል። ስለዚህ ስለ ሰርፕራይዙ ሙሉ ለማወቅና ለመረዳት ከፈልጋችሁ ደግሞ ቀድማችሁ በጣም የጓጓችሁ ሰዎች ካላችሁ ታች ሊንክ አለ፣ በጉግል ፎርማት አለ። በዛ ጉግል ፎርማት ገብታችሁ ሰርፕራይዙን መመልከት ትችላላችሁ። ቀጥታ ወደ ቪዲዮ ወደ ስልክ ባንክ ላይ እያንዳንዱ ስቴፕ አሳያችኋል። እንዴት አድርጋችሁ አዲሱን የቲክቶክ አጠቃቀም መንገድ በመክፈት እንዴት ገንዘብ ሜክ ማድረግ እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ቀጥታ ወደ ቪዲዮ። አሁን የማሳያችሁ እንግዲህ ፒሲ ምንድነው ፎን ላይ ነው። ስልካችን ላይ እንሄዳለን። እኔ ታብሌት ነው፣ በታብሌትም ተመሳሳይ ስለሆነ ነው። ቲክቶክ ላይ ገባን። ቲክቶክ ላይ ከገባን በኋላ ብዙዎቻችሁ የቲክቶክ አካውንት አላችሁ። ይሄንን ድምፁን ቀንሰውና የቲክቶክ አካውንታችን ጋር እንገባለን። ቲክቶክ አካውንታችን ጋር ከገባን በኋላ ምንድነው የምናደርገው? 3 ነጠብጣቡን እንጫናለን ማለት ነው። ወይም ደግሞ ፐርሰናል ውስጥ ገብተን ሴቲንግ ውስጥ ገብተን እናደርጋለን። ሴቲንግ ኤንድ ፕራይቬሲ የሚለውን እንመርጣለን። 3 ነጠብጣቡን ከጫን በኋላ ሴቲንግ ኤንድ ፕራይቬሲ ውስጥ ከገባን በኋላ ወደ ታች ስክሮል እያደረግን እንወርዳለን። መጨረሻ ላይ እናደርጋለን ስዊች አካውንት የሚላል። ብዙዎቻችሁ አካውንት ስለሚኖራችሁ
ስዊች አካውንት የሚለውን ተጭነን አድ አካውንት የሚለውን ፕረስ እናደርጋለን ማለት ነው። ሶ አድ አካውንት ጋር ገብተን አዲስ ለመክፈት ከፈላችሁ ትችላላችሁ። ከአድ አካውንት ውስጥ እንገባና እታችሁት ከሆነ እታች መጨረሻ ላይ ምን የሚል አለ? ባይ ኮንቲኒዩስ ዊዝ ቱ አን አካውንት ሎኬትድ ኢን ኢትዮጵያ የሚል አለ። ሶ ኢትዮጵያ የምትለውን እንጫንና ሌላ ሀገር እናደርገዋለን። ሌላ ሀገር ስላችሁ ከአራቱ ሀገሮች ላይ ቤዚካሊ ብታደርጉት አሪፍ ነው። ጃፓን፣ ፍራንስ፣ ዩኬ እና ዩናይትድ ስቴትስ ነው ክሬቲቭ ፈንድ አሁን ራን እያደረገ ያለው። ግን ከዛ ውጭ ከዩናይትድ ስቴትስ ባታደርጉት አሪፍ ነው። ከዩናይትድ ስቴትስ እና ከኢትዮጵያ ውጭ ሌሎች ሀገሮች ላይ ብታደርጉት አሪፍ ነው። ለምሳሌ እኔ ዩኬ ላይ አድርጌ ያሳያችሁ፣ ዩናይትድ ኪንግደም ማለት ነው። ዩናይትድ ስቴትስ ላይ እንትን ስለሚጠቀም ቬሪፊኬሽን ስለሚጠይቅ ዩናይትድ ኪንግደም ብለን ሰርች እናደርጋለን። ዩናይትድ ኪንግደም ሴሌክት አደረግን። ዩናይትድ ኪንግደም ውስጥ ገባን። ዩናይትድ ኪንግደም ውስጥ ከገባን በኋላ ኮንቲኒው ዊዝ ኢሜይል እንለዋለን። ኢሜይል እንጫናለን። ኢሜይል ውስጥ ከገባን በኋላ ኢሜይል አካውንታችን እናስገባለን። ያው ሀይድ አድርገዋለሁ፣ እናንተ ያው ኢሜይል አካውንታችን ታስገባላችሁ። @gmail.com ብለን ካስገባን በኋላ ኮንቲኒው እንለዋለን። ኮንቲኒው ዜን ሮቴት ያደርጋል። ከዛ በኋላ ክሬት ፓስወርድ ይላል። ፓስወርዱንም ሀይድ እናደርገዋለን። ስትሮንግ የሆነ ፓስወርድ መስጠት አለባችሁ። 8 ካራክተር ነው። ከዛ ውጭ ደግሞ ዋን ሌተር እና እንዲሁም ደግሞ ሎወር ኬዝ አፐር ኬዝ ታስገቡለታላችሁ። ብቻ ፓስወርዱን ስትሮንግ የሆነ ከሰጣችሁ በኋላ በርዝ ዴቱን ነው። በርዝ ዴቱ ደግሞ ከስንት ቀን ከ18 ዓመት መብለጥ አለበት። ስለዚህ ከ18 ዓመት በላይ የሆነ ይህን በርዝ ዴታችሁን ኤግዛክት ነው መክፈት ትችላላችሁ። ከዛ ኮንቲኒ እንለዋለን። ከዛ ፐዝል ያመጣል፣ ድራግ ፐዝል ማለት ነው። እሱን ድራግ እናረጋታለን። ድራግ አድርገን ኦኬ፣ ችግር የለም ድጌ እንሞክራታለን። ፊት አደረግነው፣ አሁን ከፈተልን ማለት ነው። እሱን ከከፈተልን በኋላ ቬሪፊኬሽን ወደ ኢሜይላችን ይልካል። ኢሜይላችን ጋር መጥቷል ቬሪፊኬሽን 320938 እሱን እናስገባለታለን። ከዛ ቬሪፋይ ያደርገዋል ማለት ነው። በዚህ መሰረት አሁን ምን ሆነ? ሌጂትሜት የሆነ ወይም ደግሞ የሚሰራ ከፈተ ማለት ነው። ይህን ለማድረግ ሪኳየርመንቶች አሉ። እሱም ሪኳየርመንቶች በአንድ ወር ውስጥ ቢያንስ በአንድ ወር ውስጥ ምን ያህል ቪው መታየት አለበት፣ ቪዲዮችሁ 100,000 መታየት አለበት በአንድ ወር ውስጥ። እንዲሁም ደግሞ 10,000 ሰብስክራይበር ሊኖራችሁ ይገባል። ከዚህ መሰረት ኤንጌጅመንት ቤዝ አድርጎ እናንተ አክቲቭ ያደርግላችኋል፣ ያሳየናል ማለት ነው። ከዚህ በኋላ የምትለቋቸው እያንዳንዱ ቪዲዮዎች ምን ይሆናሉ ማለት ነው። ከዜሮ ከፍቼ የማሳያችሁ የኔን አካውንት አለማሳየት። ከዜሮ ከፍታችሁ ሁሉም የሚቸገርበት ጉዳይ መፍትሄ ያገኘ ማለት ነው። ከዜሮ ትከፍታላችሁ። ከዛ በኋላ እዛ ጋር የምትለቋቸው ቪዲዮዎች ኢንተርናሽናል ወርልድ ዋይድ ስለሆነ ለኢትዮጵያ ኤንጌጅመንት ብላችሁ አትስሩት። ኢንተርናሽናል የሆነ ኮንተንት ስሩ። ኢንተርናሽናል ኮንተንት ላይ ያው ቲክቶክ ሞኔታይዝ ለማድረግ ወይም ደግሞ ብር ሊሰጣችሁ የሚችለው በራሳችሁ ኤዲቲንግ የተደረገ ራሳችሁ ክሬት ያደረጋችሁት ምናምን ነው። ኮሚኒቲ ጋይድላይኑን አንበባችሁ በዛ መሰረት አሪፍ ቪዲዮ ፖስት ታደርጋላችሁ። በጣም አሪፍ የሚባል ክፍያ ይኖራችኋል ማለት ነው። በእያንዳንዱ 1,000 ቪው ምን ያህል እንደሚከፍል በቀጣይ ቪዲዮ ደግሞ አሳያችኋል። የመጀመሪያው የሚሆነው እንግዲህ ቲክቶክ ክሬተር ሪዋርድ ነው። ጆይን ለማድረግ ክሬተር ሪዋርድ ይላል። ከዚህ በፊትም ሰርች የላችኋለሁ። ክሬተር ሪዋርድ ውስጥ እንገባለን። ክሬተር ሪዋርድ ውስጥ ከገባን በኋላ እንዴት አድርገን ጆይን ማድረግ እንደምችል ቤዚክ የሆኑ ነገሮች አሉት። ከዛም ደግሞ ሪኳሪመንቱ አለ። አሁን ለምሳሌ ክሬተር ሪዋርድን ፕሮግራም ጆይን ለማድረግ ቪዲዮዎቻችሁ 1 ደቂቃ እና ከዛ በላይ 1 ሚኒት ኤንድ ሞር መሆን አለባቸው። ከዛ በተጨማሪም ደግሞ ኳሊፋይድ የሆኑ ቪዲዮዎች ኳሊቲ ኮንተንት ነው ሪዋርድ የሚደረጉ። ያ ማለት ኳሊፋይድ እና ነን ኳሊፋይድ ቪዲዮ የሚባሉ አሉ። ኳሊፋይድ የሆኑና ያልሆኑ ማለት እናንተ ቪዲዮዎቻችሁ ቲክቶክ አይቷቸው ከታየበት ሀገር አንጻር ከኳሊቲው አንጻር ከኮንተንቱ አንጻር ከመሳሰሉት ቤዝድ ተደርጎ ኳሊፋይድ እና ነን ኳሊፋይድ ብለው የሚለያቸው ቪዲዮዎች አሉ። ኳሊቲ ያላቸው ቪዲዮዎች ወይም ደግሞ ኳሊፋይድ የሆኑ ቪዲዮዎች ናቸው ልትከፈሉ የምችሉት። ሞኔታይዝ ዊዝ አዘር ቶፕ ክሬተርስ ነው። ይሄኛው ደግሞ ሌላ የክፍያ መንገድ ነው ማለት ነው። ስለዚህ ይህንን ጆይን ለማድረግ የሚያስፈልጉ ቤዚክ የሆኑ መንገዶች አሉ ወይም ቤዚክ የሆኑ ሪኳየርመንቶች አሉ። ቲክቶክ ክሬተር ሪዋርድ ውስጥ ለመግባት የሚያስፈልግን ጆይን ለማድረግ የሚያስፈልግን አንደኛው ከ18 ዓመት በላይ መሆን አለብን። እንዲሁም ደግሞ የቲክቶክ ፎሎወራችን ከ10,000 በላይ መሆን አለባቸው። በጣም ግልጽ በሆነ ሁኔታ ነው የሚያስቀምጥልን። ምንም ኮምፕሊኬትድ የሆነ ውስብስብ የሆነ ነገር የለውም። በ30 ቀን ውስጥ ደግሞ ሙሉ ቪዲዮዎቻችን ቲክቶክ ላይ ፖስት ያደረግናቸው ከ100,000 በላይ እይታ ሊኖራቸው ይገባል ማለት ነው። ይህንን ለማድረግ ደግሞ ቲክቶክ ላይ በጣም ቀላል ነው። በጣም ቀላል የሚባል ነገር ነው። እንዴት አድርጋችሁ ማሟላት እንደምችሉ፣ እንዴት አድርጋችሁ ፎሎወሩን ማሟላት እንደምችሉ፣ ቪዲዮዎች እንዴት ማግኘት እንደምችሉ በጣም ቀላል ነው። እንዴት አድርጋችሁ ማሟላት እንደምችሉ በጣም ብዙ ቪዲዮዎች ከዚህ በፊት ሰርቼላችኋለሁ። እሱን ተጠቅማችሁ በቀላሉ ጆይን ማድረግ ትችላላችሁ። 30 ቀን ወይም በ6 በ7 ቀን ውስጥ ብቻ ቢበዛ በ10 ቀን ውስጥ እነዚህን ሪኳየርመንቶች ማሟላት ትችላላችሁ ማለት ነው። እነዚህን ሪኳየርመንቶች ካሟላን በኋላ ሶታች ጋር እንደምታዩት ኖቲፋይ ዌን አይ አም ኤሊጂብል ትሉትና ትወጣላችሁ። ኤሊጂብል ስትሆኑ ኖቲፋይ ያደርጋችኋል ማለት ነው። ከዛ በኋላ ይህንን ፉል ካደረጋችሁ ወይም ደግሞ እነዚህን ሪኳየርመንቶች ካሟላችሁ በኋላ ክሬተር ሪዋርድ ፕሮግራም ውስጥ ያስገባናል። ክሬተር ሪዋርድ ውስጥ ከገባን በኋላ ቬሪፊኬሽን ነው የሚጠይቀን። ቬሪፋይ አይደንቲፊኬሽን የሚል ይመጣል። ከዛ ውጭ ደግሞ ሴት አፕ ፔመንት ሜተድ የሚል ይመጣል። እኛ ቀጥታ ቬሪፋይ አይደንቲፊኬሽን የሚለው እንጫነዋለን።
ሶ ቬሪፋይ እንለዋለን። ቬሪፋይ የሚለውን ስንለካው ወደዚህ ይወስደናል። ሶ እንደምትመለከቱ ዩኬ ነው። ስለዚህ ሀገሩን መጀመሪያ መቀየር አለብን ወደ ኢትዮጵያ። ሶ ወደ ኢትዮጵያ በምናደርግበት ሰዓት ላይ የሚያስፈልጉን አይዲ ታይፖቻችን ፓስፖርት ብቻ ይሆናል። ሶ የግዴታ ፓስፖርት ይኖራችኋል ማለት አይደለም። በናሽናል አይዲ መጠቀም ትችላላችሁ። እኔ ያል ኮምፕሊኬትድ አይደለም። ስለዚህ ፓስፖርት የሚለውን እንመርጠውና ኔክስት ማድረግ እንችላለን። ዲፈረንሱን ላሳያችሁ። ለምሳሌ በዩኬ ስትጠቀሙና በእኛ ስትጠቀሙ ያለውን ዲፈረንስ ላሳያችሁ። ዩኬ ላይ እንግባ። ዩኬ ላይ ስትመለከቱ ብዙ አይነት አይዲ ታይፖች አሉ። አይዲ ካርድ አለ፣ ድራይቨር ላይሰንስ እና ፓስፖርት አለ። ወደ ኢትዮጵያ ግን ስንቀይረው ፓስፖርት ብቻ ነው የሚመጣው። ስለዚህ ፓስፖርት የሚለውን መርጠውና ኔክስት እንለዋለን ማለት ነው። ስለዚህ ስቲል እዚህ ጋር ፓስፖርት ባይኖራቸውም ችግር ስለሌለው አይኮንሰልት የሚለውን ኦን ታደረጉትና ኔክስት ትሉታላችሁ። ፕሪንትድ የሆነ ናሽናል አይዲ ካላችሁም በሱ ፕሩፍ ማድረግ ትችላላችሁ፣ ወይም ደግሞ አክቲቭ ማድረግ ትችላላችሁ። ከዛ ኔክስት እንለዋለን። ከዛ ካሜራውን ያደርጋል። ፍሬም ውስጥ አስገቡ ነው የሚላችሁ ናሽናል አይዲያችሁን ታስገባላችሁ። ከዛ ኔክስት በቃ ዲጂታል አይዲያችሁን አስገብታችሁ ኔክስት ትሉታላችሁ። ከዛ ወዲያውኑ የፈጠነ ራሱ ቼክ ማድረግ ይጀምራል ማለት ነው። ቼኪንግ ዮር አይዲ ይለናል። አይዲ ማድረግ ይጀምራል። አይዲያችንን ቼክ ማድረግ ይጀምራል ማለት ነው። ከዛ ቬሪፊኬሽን አይዲ ከተደረገ በኋላ ከስንት ቀን በኋላ ነው የሚያሳየን? በ3 የስራ ቀናቶች ቬሪፋይ እንደሚያደርጉ ያሳየናል። አይዴንቲፊኬሽን ኢንፎርሜሽን አንደር ሪቪው ብሎ ያመጣልናል ማለት ነው። ከ3 ቀን በኋላ ያን ያህል ጊዜ አይፈጅም። ዊዝን 24 አወር ቬሪፋይ ያደርጉታል። በፍጥነት ነው ቬሪፋይ የሚያደርጉት። ሪጀክትም ከተደረገ ያሳያቸዋል ማለት ነው። ፔፓል ማሳያችሁ የአሁኑ ፔፓል በጣም ቀላል በሆነ መንገድ ነው ከኢትዮጵያ ሆናችሁ ማውጣት የምትችሉት ነው። ስለዚህ ጎግል ላይ ገብተን ሰርች እናደርጋለን። ምን ብለን? ፔፓል ኤስሲኤ ብለን ደግሞ ሳውዲ አረቢያ ማለት ነው። ከሚመጡ ሊስቶች ውስጥ የሴንድ መኒ ሴኩር ኦንላይን ዊዝ ፔፓል ኤስ የሚለው የሁለተኛው ሊንክ እጫነዋለሁ። ከዛ ሜክ ፔመንት የሚለውን እጫነዋለኝ። ዜን እናንተ ሜክ ፔመንት የሚለውን ከተጫናችሁ በኋላ ሳይን አፕ ትሉታላችሁ። ሳይን አፕ ካረጋችሁት በኋላ 2 አይነት ታይፕ ነው የሚያመጣ። ቢዝነስ አካውንት ብለን ኮንቲኒው እንለዋለን ማለት ነው። ቢዝነስ አካውንት ኮንቲኒው ካረግ በኋላ እዚህ ጋር የቢዝነስ ስማችሁን አስገቡ ነው የሚለን። ፈርስት ኔም ኤንድ ላስት ኔም ይላል። አልበርት አይንስታይን ብለን እናስገባለን። ኢሜይልም እናስገባለታለን ማለት ነው። ኢሜይላችሁ ከዚህ በፊት ፔፓል ላይ ያልተጠቀማችሁት መሆን አለበት። ስልካችሁና ኢሜይላችሁን ጥንቃቄ አድርጉ። ከዚህ በፊት ያልተጠቀማችሁትን መሆን አለበት። ያልተጠቀምንበትን ኢሜይል እናስገባለን፣ ፓስወርድ እናስገባለን። ከዛ እችን ቲክ እናደርግለትና አግሪንድ ክሬት አካውንት እንለዋለን። ከዛ አግሪንድ ክሬት አካውንት ካልነ በኋላ አግሪንድ ኮንቲኒው ካልነ በኋላ ኮንፊርም ዮር ኢሜይል ብሎ የኢሜይል አድራሻችንን ያመጣልናል። ወደ ኢሜይላችን ፓስወርድ ኮድ ይልካሉ። ኢሜይል ላይ ገብተን የመጣውን ፓስወርድ እናስገባዋለን። የመጣልንን ፓስወርድ ኢሜይል ላይ ገብተን እናስገባዋለን ማለት 14 30 25 ሳሚት እናደርጋለን ማለት ነው። ትንሽ ጀስት ሰከንድ ልናል፣ ትንሽ እንጠብቀዋለን። ከዛ በኋላ እዚህ ጋር አካውንታችን አክቲቭ ለማድረግ የሚያስፈልጉ ፕሮሰሶች እንዳሉ ይነግረናል። ሌትስ ጎ እንለዋለን። ከዛ እዚህ ጋር ከቢዝነስ እና ከኢንዲቪጁዋል ሴለር የሚለውን እንመርጣለን። ቢዝነስ ታይፕ ላይ ኢንዲቪጁዋል እንለዋለን። ከዛ ኔክስት እንለዋለን። ከዛ ኔክስት ካልነው በኋላ ላይ ጋር ያስገባነው ስም መጥቷል። ከዛ በርዝ ዴት አስገቡ ይለናል። በርዝ ዴታችንን እናስገባለን ማለት ነው። እዚህ ጋር በርዝ ዴታችንን እዚህ ጋር እናስገባለን። ከዛ ናሽናሊቲ የሚለው ጋር ኢትዮጵያ ብለን እናስገባለታለን። የናሽናሊቲያችን ኢትዮጵያ መሆን ያለበት ሳውዲ አረቢያ የሚለው ማለት ነው። ናሽናሊቲ ኢትዮጵያ። ዜን ፎን ነምበር ኮዱንም ደግሞ ኢትዮጵያ ብለን እንቀይሯለን። +25 ማለት ነው። +25 ከዛ ስልክ ቁጥራችን እናስገባለን 923 33 64 89 አድሬሱን ለማግኘት ቴሌግራም ጋር አስቀምጠላችኋል። አታልበትር 21 የሚለው የቴሌግራም ቻናል ላይ ገብታችሁ አድሬስ የምታስገቡትን አድሬስ ሳምፕል አስቀምጠላችኋል። ያን አድሬስ ኮፒ አድርጋችሁ እዚህ ጋር ማስገባት ነው የሚጠበቅባችሁ። ያን ያህል ኮምፕሊኬትድ አይደለም። ስለዚህ አድሬሱን አንድ ባንድ ከዛ እየወሰዳችሁ መጠቀም ስላለ፣ ስለዚህ አድሬሱን በነፃ እዛ ጋር አፕሎድ ስለተደረገ ወስዳችሁ መጠቀም ስላላችሁ አድሬሱን እናስገባለን። ፖስታል ኮዳችን ነው በትክክል ማስገባታችን። ከዛ ኔክስት እንለዋለን ማለት ነው። ከዛ በኋላ ኮንፊርም እንለዋለን። ዳብል ቼክ አድሬስ እናደርገዋለን የሚለን እሱ ኦኬ ብለን ኮንፊርም እንለዋለን። ወደ ቢዝነሱ ይወስደናል። ቢዝነሳችን ሌጋል ኔሙ ከኔ ስም ጋር ተመሳሳይ ነው እንለዋለን። አልበርት አይንስታይን ያደርገዋል። ከዛ ቢዝነስ ታይፑን ወይም ሬጂስተር ተደርጓል ይላል። እሱን ፓስ ማድረግ ትችላላችሁ። ከዛ ከረንሲውን ዶላር ታረጉታላችሁ ማንም። ከዛ ፕሮዳክት እዚህ ጋር ፕሮዳክት ሴል የምታደርጉት ፕሮዳክት ወይም ደግሞ ኦፈር የምታደርጉት ሰርቪስ ምንድን ነው ይለናል። እዚህ ጋር ገብተን ዲጂታል ፕሮዳክት እንደሆነ እናስቀምጥለታለን ማለት ነው።
ወይም ደግሞ መጻፍ ትችላላችሁ ወይም ስክሮል አድርጋችሁ ማግኘት ትችላላችሁ። እዚህ ጋር ግን ዲጂታል ብላችሁ ስትጽፉ በዲጂታል ታይፕ ውስጥ ያሉት ይመጣል። ዲጂታል ጉድ፣ ሚዲያ፣ ቡክስ፣ ሙቪ፣ ሚውዚክ የሚለውን መርጥለታለን። ከዛ ዌብሳይት አላችሁ ወይ ነው የሚለው፣ የለንም ብለን ነው እንለዋለን። ቢዝነስ ዌብሳይት የለንም። ከዛ ቢዝነስ አድሬሱ ከእናንተ አድሬስ ጋር ተመሳሳይ ነው፣ የስ እንለዋለን። ዩዝ ዮር ቢዝነስ ሬዚደንስ እንለዋለን። ከዛ በኋላ ኮንፊርም እንለዋለን። ሴን ጎቱ ሆም ፔጅ እንለዋለን። ተከፈተ ማለት ነው። አሁን ጎቱ ሆም ፔጅ ካልነው በኋላ ሆም ፔጅ ውስጥ እንገባና እንዴት እንደሚሰራ እናያለን። አሁን እዚህ ጋር ስትመለከቱት ምንም አካውንታችን ምንም አይነት ዋርኒንግ ባንም የተደረገበት ምንም አይነት ነገር የለም። እዚህ ጋር ስትመለከቱ ካሽ ኢን እና ካሽ አውት አለው ማለት መቀበልም ይችላል መላክም ይችላል ማለት ነው። መኒ ኢን እና መኒ አውት ስላለው መቀበልም ገንዘብ መላክም ይችላል ማለት ነው። በዚህ መሰረት ቼክ ማድረግ ይችላል። ኖቲፊኬሽን ጋር ገብተን ስናይ ኖቲፊኬሽን እንደምታዩት ሊንክ ማድረግ ትችላላችሁ። ማስተር ካርዳችሁን፣ ዴቢት ካርዳችሁን ወይም ክሬዲት ካርዳችሁን ኮኔክት ማድረግ ትችላላችሁ ዝጋ ይለናል። ሶ ይሄን የምትፈልጉት ማስተር ካርድ ወይ ቪዛ ካርድ ካላችሁ ኮኔክት ማድረግ ትችላላችሁ። ማስተር ካርድ ወይም ደግሞ ቪዛ ካርድ ከሌላችሁና ማስተር ካርድ ወይም ቪዛ ካርድ እንዴት ማውጣት እንደምትፈልጉ ማወቅ ከፈለጋችሁ ደግሞ ኮሜንት ላይ ማስተር ካርድ ወይም ቪዛ ካርድ ብላችሁ ጻፉልኝ። ቪዛ ካርድ ወይ ማስተር ካርድ እያላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንዴት አድርጋችሁ ከኢትዮጵያ የተለያዩ ማስተር ካርዶችን በቀላሉ ማግኘት እንደምትችሉ አሳያችኋለሁ። ይሄ ከተለመዱት ብዙዎቹ ከተለመዱት ወይም ደግሞ በክሪፕቶ ከምትጠቀሙት ውጭ በኢንተርናሽናል ደረጃ ሁሉም ቦታ ላይ ልትጠቀሙባቸው የምትችሏቸው ማስተር ካርዶች እንዴት ማውጣት እንደምትችሉ ቪዲዮ እንድሰራላችሁ ታች ጋር ማስተር ካርድ ወይም ቪዛ ካርድ ብላችሁ ኮሜንት ማድረጋችሁ እንዳትረሱ ማለት ነው። ሶ በዚህ መሰረት ፕሮፋይላችንን አየን። አካውንታችን ሰላም ነው፣ ምንም ነገር ችግር የለበትም። ሴንድ ማድረግ ይችላል። ከዛ ሪኩዌስት ማድረግ ይችላል። ገንዘብ መቀበል እንችላለን። ኤቭሪቲንግ ንጹህ ነው ማለት ነው። ስለዚህ ይሰራል አካውንታችን። እሱን ቸካር በኋላ አሁን ማርኬት ግሮዝ ውስጥ ማርኬቲንግ ፎር ግሮዝ የሚለው ስንገባ ሴንዲንግ ፔጅ ቼክ አለው። ባንክ አካውንታችን ሊንክ ማድረግ እንችላለን። የመሳሰሉትን ሊንክ ማድረግ እንደምችልና አክቲቭ መሆኑን ቼክ አድረግ ምንም አይነት ፕሮብሌም እንደሌለበት ማለት ነው። ሶ በዚህ መሰረት ምን ማድረግ ትችላላችሁ? መክፈት ትችላላችሁ ማለት ነው። ያን ያህል ኮምፕሊኬትድ አይደለም ማለት ነው። ስለዚህ በመጀመሪያው ክፍላችን የተመለከትነው እንዴት አድርገን የቲክቶክ ክሬተር ሪዋርድን ጆይን ማድረግ እንደምችልና አይዲያችን ቬሪፋይ እንዴት እንደምናደርግ ተመልክተናል። ሶ ቬሪፋይ ከተደረገ አይዲያችን ፔፓላችን ቬሪፋይ አይዲ ከተደረገና ፔፓላችን ካወጣን ምንድነው የሚቀረን? እንዴት አድርገን ፔመንት ሜተዳችን ሴትአፕ ማድረግ እንደምችል ነው ሶስተኛው ስቴፕ ማለት ነው። ሶ ፔመንት ሜተዳችን ሴትአፕ ማድረግ እንደምችሉ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ። እሱም ቪዲዮ አምጥቼ ቆርጬ እዚህ ጋር ተቀባላችሁ። ቢኮዝ አዲስ የምሰራው ነገር የለም ኦልሬዲ ተመሳሳይ ስለሆነ እሱን አምጥቼ ያሳያችኋለሁ። ተመሳሳይ ነው እንዴት ማድረግ እንደምችሉ። ዊዝድሮ ብዬ ለምሳሌ ማውጣት ከፈለኩ የግዴታ ሚኒመም ሪኳየርመንቱ እዚህ ጋር ባክ አድርጌ ላሳያችሁ። ሚኒመም ሪኳየርመንቱ ይታችኋል 100 መሆን አለበት። $100 ካልሆነ ማውጣት አችሉም። አሁን ያለው ይሄን ያህል ነው። ዊዝድሮንም በዚሁ አጋጣሚ ላሳያችሁ ብዬ ነው እንዴት ዊዝድሮ እንደምታደርጉ። ዊዝድሮ ስትሉት ሪዳይሬክት ያደርጋችኋል ዊዝድሮ ወደምታደርጉበት ፔጅ። ሶ ምን ያህል እንደምትፈልጉ እዚህ ጋር ታስገባላችሁ ማለት ነው። ሶ ምን ያህል ዶላር እንደምትፈልጉ እዚህ ጋር ታስገባላችሁ። ግን አሁን ከ100 በታች ስለሆነ ማውጣት አትችሉም። ስለዚህ ፔመንት ሜትድ አድ ማድረግ አለባችሁ። ፔመንት ሜትድ እንዳልኳችሁ ፔፓል እና ማስተር ካርድ ነው የሚቀበሉ። ሶ ፔመንት ሜትድ እዚህ ጋር ገብተን ፔመንት ሜትድ ኦፕን ቲክቶክ አፕ ላይ እንመለስና አድ እናድርገው። ቲክቶክ ፔመንት ሜትድ አለ እዚህ ጋር እንደምታዩት ፔፓል አለ። ከዛ ውጭ ደግሞ ኦልሞስት 2 ካንትሪስ ኦር ሪጅን ቱ አድ ፔመንት ፎርም ይላል። የፔመንት ፎርም ይላል። እዚህ ጋር አድ ትሉታላችሁ። ፔፓል ጋር እዚህ ጋር መጣችሁ አድ ትሉታላችሁ። ሶ ገንዘብ ዊዝድሮ ለማድረግ በጣም ኢዚ ነው። ያን ያህል ኮምፕሊኬትድ አይደለም። ብዙዎቻችሁ ዊዝድሮ ለማድረግ ስትሉ ስለነበር ሶ ቬሪፊኬሽን ይገባል። ኤስኤምኤስ ይልክልናል ወደ ስልካችን። ስልኬ ላይ የመጣውን ኤስኤምኤስ አስገባለሁ። 1207 ፔመንት ሜትድ ገባ። ከዛ አግሪመንት ይታያቸዋል። ይህ አግሪመንት አለ። አግሪ ኤንድ ኮንቲኒው እለዋለሁ ማለት ነው። ሶ አድ ፔመንት አካውንት ይለናል። ፔፓል ፔመንት የፔፓልን ፔመንት አካውንታችን አድ እናደርገዋለን። እዚህ ጋር አድ ፔፓል አካውንት እንለዋለን። ሶ ፔፓል ኢሜይላችሁን ታስገቡለታላችሁ ማለት ነው። እዚህ ጋር አስገብቼ ላሳያችሁ የኔን። ከዛ ፓስወርዱንም አስገቡ ይላል የፔፓላችን። ሶ ፔፓል ኢሜይላችን ጋር ይልክልናል ማለት ነው። ሶ እንዲልከው እናዘዋለን ማለት ነው ወደ ኢሜይላችን። $4982 ከዛ የገባውን ኢሜይል ሰሚት እናደርገዋለን።
ኢንቴግሬት ሆነ ማለት ነው ኢሜል አካውንታችን። ከዛ እዚህ ጋር ፉል ኔማችሁን አስገቡ ይላል። የፔፓል ኮኔክት ተደረገ በኋላ ከዛ ሪሲቭ የሚያደርገውን ኢንፎርሜሽን ስም ታስገባላችሁ። ከዛ አግሪ ኤንድ ኮንቲኒው። ከዛ ፔመንት ሜትድ አድ ብሎ ደን እንለዋለን ማለት ነው። ፔመንታችሁን ኢንተግሬት ማድረግ ትችላላችሁ። አንደኛ አይሆፕ በዚህ ቪዲዮ እንጆይ እንዳደረጋችሁ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ።